የግብጽ ፒራሚድ የት ይገኛል? ሱቅ እግዚኦ ሱቅ እሱ አንድ እስስት ነው። እስስት ታውቃለህ? እስስት የምትቀያየረው እንደዛ ነው። አንተም እንደዛ ነህ፣ እስስት ነህ። የሚገርም ካውንተር አታክ ጭራሽ አልገመተም። ብቻህን እዚህ ፍርፍርን ስበላ አገኘው። ቻፓ የለኝም ብለህ አልነበር? ቤት እየቀየርክ ነው? እና አስጌጋ ሊበላ ነው ደው እኔ ሰልባጅ ነው ወደ ቦንዳ ለብቻ በስማ አሁንም ቁም ሳጥኔ ውስጥ አንዳንድ ቦንዳ ልብሶች አሉ። ስቲፎን የተሳለው ዛሬ ስቲፎን ከነ ድምፁ ነው እንደ ሳለው። መቼም ትኩረት ባልስብ እንደሱ ተነቅሼ ታቱ ሰማችሁ? መቼም ትኩረት ባልስብ እንደሱ ተነቅሼ ታቱ። እሺ ቆነጃጅት ሞዴሎች ባልቀምስ ማርከ ወተቱ ከቆነጃጅት ሞዴል ባልቀምስም ከማርከ ወተቱ ሞዴሏን አስታወሳችሁ? የፓፕስ ሌላ ታሪክ አገያይባ ዋትስአፕ ዩቱብ ፋሚሊ እንዴት ናችሁልኝ? የእናንተ ዋይዲቶን ባበደ ቀውጥ የሪያክሽን ቪዲዮ ተመልሼ መጥቻለሁ። ዘና ፈታ እያላችሁ ቁም ነገር መጨበጥ ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይህንን ቪዲዮ እስከ መጨረሻ ተመልከቱ። ሁላችሁም አንዳችሁም ሳትቀሩ ይህንን ቪዲዮ ላይክ ማድረግ ጀምሩ። ቤተሰቦች ለእናንተ ቀላል ነው፣ እኔ ስለሚጠቅሙኝ ሁላችሁም ላይክ አድርጉ። ቀላል ነው፣ ጠቅ ማድረግ ብቻ ነው። ላይክ በተነዋል ዩቱብ ቪዲዮአችንን ሪኮመንድ እያደረጉ አይደለም። ስለዚህ ላይክ ስታደርጉ ብዙ ሰዎች ጋር ይደርሳል። ለወዳጅ ዘመዶቻችሁም ሼር ማድረጋችሁ እንዳትረሱ። የተሰማችሁን ሀሳብ አስተያየትን በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ እናንተም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷን ሆን አድርጉ። ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬው ቪዲዮ ተጋበዙልኝ። መልካም ቆይታ፣ ይመቻችሁ። አገያይባ አይባ ሲቆ ስልችት የሚል ነገር ምንድን ነው? መማር ይሰለቻል። ምግቡን እየተመገበን ካልወደድ ነው እንደዚህ ማድረግ እንችላለን። ለቀጣዩ ምግብ ዝግጁ ነኝ ስንል እንደዚህ ማድረግ እንችላለን። ቅሬታ አለኝ፣ ኮምፕሌን አለኝ የምንል ከሆነ ደግሞ እንደዚህ አድርገን ማስቀመጥ እንችላለን። ዋው ሼፍዬ፣ በጣም ጥሩ ትምህርት ነው። እኔ የምልህ እግረ መንገድህን እንደው ብር አልያዝኩኝም እንዴት ነው መሆነው ብዬ ለማድረግ እንዴት ነው ማስቀምጠው? ማንኪያውን እና ሹካውን ቢላው ምናምን ወይ ደግሞ አስተናጋጇ ሴት ሆና እንደው በወዳት ስልክሽን ስጪኝ ብዬ ለማለት እንዴት ነው ማስቀምጠው? ጎበዝ፣ እየቀለድን ነው እንዴ? ያለ ነው ምላስና አፍ ለምንድን ነው የተሰጠን? እንድናወራባት አይደለም እንዴ? ተመችቶኛል። ለምንድነው በማንኪያና በቢላ ምናምን ማስረዳው? ነንቺ አንተ ይሄ ምግብ እንደዚህ ሆኗል ብዬ መናገር አልችልም እንዴ? ቆንጆ ነው ምግባችሁ፣ አስጠሊታ ነው እንደዚህ አድርጉ ማለት አልችልም እንዴ? ሼፍ እንዴ እኔ ግራ ገብቶኛል ማለት እኮ። ኧረ ገኝ ሰላም ነው እንዴ? በያ ስጋ በልቼ አልታጠብኩም። ለዛ ነው ሰላም ማለት ነው። በእና ስጋ ካልበላ ብሎ ከቤት እየጎተተኝ ምናምን አስወጥቶኝ ካልበላ ምናምን ስጋ አበላኝ። አንተ ስጋ ተጫወኩበት። ምን ነው ጥርስ ጋር ስጋ በስጋ ላጉርስ እንዴ? ኧረ በቃ እንዴ ጥርስና ስጋ በስጋ እስኪ ንዛ እንዴ? ኧረ እስኪ ምንድን ነው አንተ ደግሞ ወይ እስኪ ንያት ወይ ስጋ አትበላ ቁጭ ለዚህ ጋር ምናምን ስጋ ተጫወትኩበት ዛሬ። እኔ ማለት ማንሳት ይሻላችሁ እንዴ? ተሽሏታል በእናትህ ስጋ በቃ አንተ ሲያበላኝ ብላ እያለኝ ብላ በቃ ሰማሁ እኮ ወንድሜ። ስጋ ይለኛል እንዳስረኝ ስጋ አትገባኝ እኮ እኔ ለራስ ሽሮ የለም ተበይ እንዴ ስንበጫ በመጥረቢያ ተስችለቶ ስጋ ይለኛል እንዳስረኝ መብላት ነው አንደኛ ስጋ ነው። ሁለተኛ ደግሞ እንዳደርስሽ ሁለተኛ በዛው ስኪን ይዘልኝና አንዳንድ ሰው ሲያልፍለት እንደዚህ ነው፣ ስራ ነው የሚያረጋችሁ። እና ደግሞ አንዳንድ ሀብታሞች ማለት ነው ደሃውን አትረዱም። ደሃ ጋር መጥቶ የሚወራው ወሬ ናላችሁ ነው ያዞራል። እና አንዳንዴ ማስተዋል ጥሩ ነው። አይ ልጆች ነበር ድሮ በዚህ እድሜኛ የሚከፈትልን አበባን ምናምን እንደዛ ነበር። አሁን እንዳዩ እያሉ ህጻናቱ ሴቶች እንዴት እንደሚሆኑ ኋላ ግን ነጭ ለበሰችውን አይታችኋታል? አስተማሪ ነች፣ ሴት አስተማሪ ቁጭ ብላ
ኮየፈቼ ከለልተሆን አንጉርጉሮ ይብቃ መልስ እንፈልጋለን ናንተ ከለልቶኔ ምን ባትሆነ ዝም ነው ጭጭ ነው አለቃ ይቀራል እንጫወት ብለን እኮ ነው በልጋ ብሩ ጠንቀቅ አርጋያዝ ብር እኔ ጸልሽኝ እንዴት ብር ማጠፍ አሪፉን ስጋ ሊገርም ስጋ ነው ማመጣልሽ በባለፈው የዛሬ 2 ዓመት ያመጣሁትን ቅርጫ ላይሽም እንዴት እስካሁን እኮ ቋንጦ እየተበላ ነው አይደል ከዛ አንቺ ሽንኩርትና ዘይት እያቁላላሽ ጠብቂ አሁን በ10 ደቂቃ አመጣዋል ቄራ እንደሆነ እዚህ ጋር ቀርብ ነውሽ ጠብቂኝ በቃ 10 ደቂቃ የኔ ቄራ ካሁን በኋላ ካርታ እንዲሁም ካርታ ተጫውቺ ለምን በሬውን አላመጡ ሚስቴም ደስ ይላታል يس برازر برچرታት ምንም ብር የለም መደብ አዲስ መደብ ብራዘር አዲስ መደብ ምንድነው ምን የቀረኝ ነገር አለ ነፍሴ ብቻ ቀረች እኮ ብራዘር የቅርጫውን ተብሎት ይቅርጫ ስልክ ምናምን የለ ስልክም አለኝ እናምጣው ቆይ አንዴ ስልክ እሺ ለወራና ጫወታለሽ እሺ ብራዘር ሄሎ አንቺ ምን ቅርጫ ነው ቅርጫ ትበኛ አንቺ ቅርጫዎች ምን ስጋውን እንኳን ባመጣው ሙያ እንዳለው ሰው መስራት ራሱ መች ትችያለሽ እችላለሁ የት የተማርሽው ነው ደግሞ መስሪው አንቺ የግብጽ ፒራሚድ የት ይገኛል ሱቅ እግዚኦ ሱቅ የት ይገኛል አላውቀውም ፒራሚድ ውስጥ ስላለ ምንድነው የጠየቁሽ የግብጽ ፒራሚድ ምን ይገኛል እንዴት ይገኛል ሱቅ ኒንጃ መጀመሪያ ኒንጃ ብትያሻለም ሱቅ ከረሜላ ያለሽ መሰለሽ እንዴ አረ እነዚህ እዚህ ሾው ላይ የሚመጡ ሰዎች ማለት ነው በቃ አሁን ለናረጋግጥ ነው አምሮአቸውን ጭንቅላታቸውን ቤት አስቀምጠው የሆነ ነገር ገጥመው ነው ይሄ ማሰብ ማይችሉን የሆነ ነገር ገጥመው ነው እንደሚመጡት ማስተዋል ጭራሽ ወፍ እሱ አንድ እስስት ነው እስስት ታውቃለህ እስስት የምትቀያየረው እንደዛ ነው አንተም እንደዛ ነህ እስስት ነህ አባታበኛ አንቺ ጄለስ ዲኤን ማስክ ባላለት ፎታሪ እንደምናት እንዴ ልጆችን ይደፍራለው እያልሽ አንቺ ሶልማይ እንደለመሽው እንደዛ ጋር እናትና አባትሽ ያስተማረሽ እዚህ ጋር እስስትማ ለክስክስ እባ የሚገርም ካውንተር አታክ ጭራሽ አልገመተም እሱ እዛ ይሁን ማኛን ፈተፈታለሁ ሲል በሱ መጣችና እንካይ እንዴ የቀየረችው አንዴ እኔ ሰልባጅ ነው ወደ ቦንዳ ለብስ በስማ አሁንም ቁም ሳጥን ውስጥ አንዳንድ ቦንዳ ልብሶች አሉ ትብለ እኔ እናቴ ቦንዳ ያስለብስ ቦንዳ ሁሉ አንድ ባይባልም ነበር ቦንዳ የሚለውን ቃል አላውቅም ሰከንድ አንድ ነበር ሰልባጅ ሰከንድ አንድ ነው በጣም ጽድት ስላለ የምትልባቸው ልብሶች አሉ አመራረጠ ነው የት እንደምገዛው ነው አይደል ከዛ በኋላ ሳታስበው ራስን ለአንድ ዋርድሮብ አሁን ባለፈው 50,000 ብር ስከፍል ኢየሱስ ሆይ አሁን እኮ የሆነ ቦታ ቤት እኮ ሁሉ ነገር ጨርሼ ነበር ግን በቃ አትማ አዲስ ነገር ነው ያስፈልጋል ቪዲዮ ሹት አለኝ ምን አለኝ ከዛ በኋላ 40 አይነት ልብስ ገዝተ 4 ክሊፕ ሾተበት መድደል መልሰ መልበስ አችልም ከክሊፕ ወርደሽ ነው እንዴስካቷ ምናምን ትባል እሷለስ ስለዚህ ለጓደኞች ትበትናለህ እስቲ ቺቻ ማልቀይር ተሻለ እቺ ጃኬት ይመጣል ብቻህን እዚህ ፍርፍርን ስበላ አገኘው ቻፓ የለኝም ብለህ አልነበር አይደብርም ስማ ባላየ ምን ይላል በጣም አንተዋ በጣም ትቀልዳለህ ሄድና እዛ በጣም ትቀልዳለህ ዘመድ ነው አይደል አንተ ጀላ ሰላሙን እንግዲህ ምስጋናም የለም አይደል ቤት እየቀየርክ ነው እናስጌጋ ሊበላ በጣም ለአንድ ሰው ህይወት መቀጠል ትዳርና ልጅ ወሳኝ ምንም የማያጠራጥር ልክ ነው እኔም ተረድቼዋለሁ መስራትን እንትን ያልኩት በእነሱ ነው ስገባ በረንዳ ላይ ተጎዝጉዘው ነው የሚጠብቁኝ ባባ ነፍሴን አላቆም ይዤ የመጣሁትን በሽታ ሁሉ ደጅ አራግፌው ነው የምገባው በእነሱ ተደጅ እኔ ቀብራራ ሰው ነኝ ሲጀመርም
እኔ ቀብራራ ሰው ነኝ ሲጀመር ስለረዳኝ አላከብርም እንደውም እምቢ ስትለኝ ነው ማከብር እምቢ ስትለኝ ስለረዳኝ እግዚአብሔር አድርጌ አላህ አድርጌ አልሰግድልም አይ ማን ስገድልኝ ይላል አረክልኝ ይላል እንጂ የኢትዮጵያ ሕዝብ ቀላል ነው ምለው ስገድልኝ ወንዶ ነው ምለው አንተን ኃይላብ ንጋቱ ሊራንሶን ባለ አድርጌ ስቀበል ቤተክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታዬ እያሉ እንደተገዙላቸው ልገዛልህ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ለሆነልህ በህይወቴ ዘመን ሁሉ በፍርሃትና በታማኝነት ባንተ ብቻ ጸንቼ ለመቆም ሁሉም በህይወት በሚጠብቅ በእግዚአብሔር መልካሙን መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እገባልሃለሁ። አንድ ሰው ኃጢአት ሰርቶ ከሞተ በኋላ ምን ያጋጥመዋል? ምን ያውቃሉ? ልተኛበት ምን ያውቃሉ? ከፈልክሽ እዛ ሄደ ሰው ሂደሽ ጠይቂ። አተ የፈልክውን አዘጠጣሽ እግርን ስቅል አንተም ጠጣሽ የፈልጋችሁትን ያሉሽ ግን እኮ ብር ያንሰናል ያው ብር ያንሰናል የዚህ እንኳን የለም ምንም ብር በቃ ነው ያለው የት ሞጥቼ መጥቶ በቃ 10 ደቂቃ ጠብቁኝ እንዘዝ መጥቶ የፈልክውን እዘዝ የፈልክውን ሁለት አንችልንማ ሁለት ሶስት አድርገው የፈልጋችሁትን ጠብሽ አመጣ ብር አመጣው የቴም ወጡ ግን እኮ ያንሰናል ብዙ ነው የጠጣን ያንሰናል ይውላ ብር መጥቶ ራስ ያንሰን እሱ ደክሟል እኮ በቃሽ አሁን እንደገና ወጥቼ መጥቶሽ እና እንዘዝ በቃ የፈልጋችሁትን እንዘዝ አስተናጋጅ ሁለት ጨምሪን ሁለት መተው ጋሽ ኧረ አልመታኝ እና ምንድነው አረጋሽ እስከ ሰኔ 23 ነፍሴን አቆይልኝ ከቶሳላ ኪዘኛል ፍቅር ከሳት የጎኛል ራስ ቢሎ እያልኩኝ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ዳራራ ችል ማለታ ምን ይሆን ያንቺ ወሰን በልቤ ስንገላታ መጨነቋ አልገባኝም ትስቃለች ተይጀበሳ ምን አይነት ጭካኔ ታይወራየሳ ጓድ የበረሃ ጓድ እንዴት ነው ወዳጅ? ሰላም ነው? ተው እያለ ነው። ምንድን ነው ድራፍት አንድ ይገዛል። ምን መሰለህ? እሺ ጠዋት ከእንቅልፌ ስነሳ ስራ ረፈርኩኝ። እሺ ከዛ ወደ መስሪያ ቤት ስሄድ የስራ መልቀቂያ ደብዳቤ ተሰጠኝ። እሺ ከዛ በዛ ተናድጄ ወደ ቤቴ ስመጣ ባለቤቴን ከወንድ ጋር ተኝታ አገኘኋት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይከብድም ታዲያ? በጣም እንጂ በጣም። ከዛ መኖር ምን ይሰራልኛል ብዬ እሺ ራሴን ላጠፋ ያዘጋጀሁትን መርዝ እሺ አንተ ጨለጥከው። ወይ ሄደ ልክ ቤተክርስቲያን ሄጄ መጸለይ ስጀምር ሰይጣኑ ወደዛ ይወስደዋል። ስቴፎን የተሳለው ዛሬ የወንዶች ጉዳይ የሚኮራበት ምርጥ አባላቸው ወይኔ ምነው እኔም እንደሱ በእናትህ ክራሽ የሚለው ስቴፎን ከነ ድምፁ ነው እንዴ ሳለው? እናንተ እዚህ ተርመጥመጡ እኔ ቸከሷን ጠበስኳት አሜሪካ ሻይ ልጠጣ ልሄድ ነው እንዳትደውልልኝ አንተው ካንትሪ በያዬ አንተ ሻይ ቅጠል አባቴ ወንድ ልጅ እንደዚህ ነው እንደው የሰፈር ወጠጤዎች እንዴት ናችሁ? ተለያየን እኮ በቴሌግራም ትናንት ሳውራው የነበረች ቸከስ ላለች ቪዛው ሊመታ ነው እንደ ጉድ አባቴ ድንጋይ ምናምን ማሙክ ትቻለሁ እንዳትደውል እንግሊዘኛ ምናምን አላወራም ላገኛት በረርኩኝ እኮ አልመጣም ከዚህ በኋላ እዚህ በራ አለው ልሙስ ከሀገር ያወጣት Salam. Let's go. So nice to see you. Thank you for coming. ወይኔ ቴሌግራም ላይ አንድ ፍሬ ልጅ አይደል እንዴ የምትመስለው? ኧረ በእንግሊዘኛ አጣደፈችን። ኧረ ልቤን ያንቺው ካንትሪ። ኧረ ይበቃኛል አንቺ። ኧረ ይበቃኛል እናንተ። ኧረ በእናትሽ ጉድ ይልሻለሁ። ቶሎ ድረሽ ምን እንደምትሰማዋትም ቶሎ ከ3 ወር የትምህርት ቤት ክፍያና ከዚህ
ማማ ስህተት እንዳትሰሪ ጎበዝ። ፈጽሞ አሁን ገባህልኝ አወቅኩ ብቻ አትናገር። እናትየው ከኋላ ተመስገን ነው ያለችው። አስባችሁታል? የ3 ወር ክፍያ ብርን ቆጥበ ቆይ ነገ ብትሞትስ አብሮኝ ይቀበራል። ሳጥኑን ትንሽ ሰፋ አድርጎ ማሰራት ነው አለቀ። ቆይ ነገ ካልሞትኩስ መጥቼ ልጠይቅ ብር ትሰጠኛል? እስከ ዛሬ ድረስ ብር እያጠፋው ነበር የቆየሁት ግን አልሞትኩም። ነገ ያቀድክልኝ ነገር ካለ ባይሆን ንገረኝ። የኛ ሀገር ወንዶች ኮንፊደንስ የላችሁ። ማንኛውም ሴት ኮንፊደንስ ትፈልጋለች። ወንድነትህ የሚያበቃው የተልፈሰፈስክ ሰዓት ነው። ልታወራት ስትልፈሰፈስ ነው። እኔ አይ ፊል ላይክ ወንድ ብሆን ስንት ሴት ጋር ነው አውርቼ ማሳምናት። እርግጠኛው የምነግርህ ምንም ነገር አይኖርህ እኮ። ሄሎ ሰላም እንዴት ነሽ እናት ደህና ነሽ ምናምን ላይክ ይሄ ከብሩ ከምናምን ይሄ ክላሲፋይ ከመደረጉ ጋር አይደለም ማወራክ። ራስን ኤክስፕሌን ማድረግ መቻል። ኮንፊደንስ በቃ የላችሁም። ይሄ እንዴት ነው ወንድነት? yes ማስኩሊኒቲ የሚሉት እውነት ለመናገር ብር አይደለም በዚህ ሰዓት ለማግኘት ወይም ደግሞ እንትን ለማድረግ የሚያስፈልገው ኮንፊደንስ ነው። በቃ you have to be confidence የሆነ ሴት ስታወራ yes ይሄ definitely like confidence-ን ያጣቀን ወንድነት ካንተ ጋር የለም። ወንድ ልጅ ሰምታል ሴቶች ራሳቸው ነው እየነገሩ ያሉ። እኔ ነውጠኛ አይደለሁም። በርግጥ የሚነካይ ነገር አልወድም። ስብእናዬን ዝቅ የሚያደርግ አይመቸኝም። ባከበርክ ቁጥር ትከበራለህ፣ በሰጠህም ቁጥር ይሰጣሃል። ተለማምጦ መኖር አይመቸኝም። ለምንድነው የምለማመጠው? ሰው አምናለሁ፣ እቀርባለሁ፣ አብሬም እኖራለሁ። ደጋግ ልቦች ይመስጡኛል። ይህ ዓለም ግን ለእንዲህ አይነት ሰዎች ብዙ ቦታ የለውም። ስለኔ ሄደህ ስትጠይቅ ብረት ነው ብለውሃል እንዴ? ታዲያ ምንድነው እዚህ መተን የምታዝገኝ? ቀበሌ እኮ ክፍት ነው። ቀበሌ ሄዳ ጠይቅም እንዴ? እኔ ለምንድነው እንደዚህ አይነት ጥያቄ የምጠይቀው? ጤነኛ ነህ ግን ተመርምረሃል? ሳይኮሎጂ ሜቶሎጂ አንጎል ሰላም ነው እኮ። ምንድነው እንደዚህ ሰው ማዛግ? ቀጥ ያለ ነገር ተናገር እስቲ። አሁን ሂድና ወጣ ብለህ እይ። ሱቅ ነው እንዴ? ምንድነው የምታወራው? ቶሎ ብለህ የተባልከውን ብር ላክ ነው ልከህ ከዛ በኋላ እናወራለን። ከዛ በኋላ አዝግ ክፍል ማይንድን ግን ቼክ ተደረግ። መላውን እንደውም ለኔ ከመላክ በፊት ለእንት ሆስፒታል ከፍለህ ትንሽ ተመርመር። ጤነኛ መስለኝ ዝም ብዬ ላክና እናወራለን። ምትልክም አይመስለኝም። አሁን ከዚህ ቪዲዮ አሁን ምን ይሁን ብለሽ ነው እዚህ ጋር መተሸቆምሽው? በቃ እኔ ጎመን መብላት ሰለቸኝ። እሸቱ ጎመን ያሳድጋል ሲል ስለሰማሁ ብቻ ቁርስ፣ ምሳ፣ እራት ጎመን እንዴ! አሁን እንዳልክ ነው እንደ ፈለጋችሁ። አንዳንዴ ከእውነት ነው ቤተሰብ የሰማውን ነገር በአንዴ ቶሎ ልጆች ላይ ማድረግ ይኸው እንደዚህ ጫና ይፈጥራል። ቀስ እያለን ነው እንጂ በአንዴ አይሆንም። አያልፍም። ሰው ዝም ብሎ ያልፋል ይልሻል። አያልፍም። የሚያልፍ ቢሆን ባለፈ በእናትሽ ስንት ተንከራተት። አያልፍም ግን አያልፍም። ሰው ይላል ባፍማ ቀላል ነው ያልፋል ማለት መቼ ነው? ከሞትኩ በኋላ ወይ ራሴ ካጠፋሁ ከሰጥኩ በኋላ ቢያልፍ ምን ዋጋ አለው? አንቺማ ካለፍሽ እንዴት ያልፍልሻል? ኦሬዲ እኮ አንቺ አለፍሽ። ትንሽ መታገስ ነው ትንሽ ማለት ነው። እልፍ ሲል እልፍ አለ ይባላል። የሚመጣ አይመስልም። አሁን ማለት እንዲህ ለማውራት ቀላል ነው። በደሷ ቦታ አሁን በዚህ አይነት ቦታ ስንሆን ነገሮች ሁላ እንትን ይላል። ግን ብዙዎቻችን እንኖራለን በዚህ ሲቹዌሽን። አሁን በዚህ አይነት ሲቹዌሽን ያለ በጣም ብዙ ሰው ይኖራል አሁን ላይ። ግን ትንሽ መታገስ ነው። የፈጣሪ ሰዓት እስኪመጣ መታገስ ነው። ትዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። ጉድፈላ እንደው በፈጣሪው ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡት? እኔ የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱ። አይሸጥም እኮ ገበያ ላይ የማይገኝ ልብስ፣ ደም አፍላ የተባለ ልብስ
ታች ሰፈር ስትይ ታደውልልኝ ባለፈው ጥቅጥቅ አርቄያችሁ እንደመጣው ታቀርና ስራ ምናምን አታስፈታኝ። በቃ ብዙ ሀሳብ ያለብኝ ሰው ነኝ። አብርሽ ነይ በእናትሽ ካርድና ማስተር ምን ፍሪክ ምናምን መስይሽ ነው እንዴ? ፍሪክ ሞሳውን ከማማ ልጅና ከታች ሰፈር ማስተር እንዴት ነው የሚያረግሽ? በእናትሽ አባቴ ዳሬን ብቻ ቀበረኝ። የሰፈሩን ካቦ ተገላምጬው ነው ምንም አባታ መጣም ብዬ ተላልጬበት ነው እና እኔ ምን አገባኝ ምናምን አልኩት። የዛሬን ብቻ እናቴቱም መኪናዋን እኔ ነው ብራም ለረባከ ፋዘር ነው ብራዘር አላህ ብያለሁ። እኔ አባቴ የዛሬን ብቻ ቀበረኝ። እሺ በቃ ወንድም እንደዛ አይነት በቆ ሰው ነህ እንዴ? አባት በእናትህ ይሁን ሲልናት ቢኖር አመጡ እኮ ነው ወይኔ ቅመሜ ይቅርታሽ። የሰው ማንነት ሳታውቅ ዝም ብለህ ይሄን 100 ብርህን እዛ ሄደህ ዳይፐር ገዛበት። የጉልማሶች ምን አይሲት ማን አንተ ሰፈር ድንች ማለት የፈለገ ቢወፍር በሹካ ይነሳ። አትመሲም እንደዚህ እኮ ቅመም ፊት እንዳላበላሽ አትመሲም። ለዛ ነው ይቅርታሽ። ተክ ነው ማለት ያረረ ስለሱ ማንነት ሳታውቅ አታወራ። እሺ እንዳትመጣ ሰፈር እንዳላይ ሰላም አላችሁ? ሰላም ነው ጋሽ። ወደ ቀበሌያችን ምን ልትሰሩ መጣችሁ? ወደ ቀበሌ የመጣ ነው በጥቃቅንና አነስተኛ ተደራጅተን ስራ ለመጀመር ነበርና ከቀበሌያችሁ ብር ፈልገን ነው እንደ ብድር መልኩ ትንሽ ስራ ልንጀምር ነው። ወጣቶች ነን ይሁን እንጀምር ብለን ገንዘብ? አዎ ገንዘብ ፈልገን ብድር። ቀበሌያችን ብድሩን ቢፈቅድላችሁ ምን ትጀምራል? ያው ልንጀምር ያሰብነው ስራ ይገርም አዋጭ የሆነ ስራ ነው። ከተማችን ሊያውቁታል የቤንዚን የነዳጅ እጥረት አለና ነዳጆችን እያሸግን በብላክ መልኩ ለመሸጥ ነው ያሰብነው። ምንድነው አሻሸመን ነጭስ እያስመጣን እንሸጥ አደዳሪ ተባለ። አንተ ምንጭስ ነው በየደቂቃው አዳዲስ ሀሳብ ያመጣ አይምሮዬን አትበጥብጠው። በባለፈው በሚያ በኩል ሰው ነው 13 ነፍስ እየጠፋ ያለው ዝም በል። በመንግስት ብር መንግስትነት እንድና ውጡልኝ። ፖሊስ አልጠራ ውጣልኝ። ጆአና ሙላ አትጨቃጨቁ እዚህ ጋር ውጣልኝ። እኚህ ስራውን ቢጀምሩ እንዴት ሊሰሩ ነው? ሳናስጨርስ አናበራም እንዴ አንቺ ብትጨርስ Hey y'all come look at this. ኑ ወደ ወታደር ቤት። ይህንን እድል ካገኛችሁ ወደ ወታደር ቤት ተቀላቅላችሁ ለዚህ ቻለ የማይታክትና የማይሰበር አደገኛ ሰው ሆናችሁ ትወጣላችሁ። አትታለል እዚህ የምትኖረው 40-80 እዛ የምትቀረው ገሃነም ጉያ። ቶሎ በል ጠጅ ቤት እንዳይዘገብኝ። ታክሲ ውስጥ ነው። ጠጅ ወዳለሁ የአፄ ምኒልክ ዘር ነኝ። ግቢ የኔ ቆንጆ ያለ አንተ ለኔ ጌታ ማነል ጌታ ወይ ፍቅር ልቤን ነካ ህግ ነበረ ያፌን መፍቻ የማትቀየር አንተ የማትቀየር እሳት ገብያለሁ አላቅልም በኋላ አምጣልኝ። እሱም አንድ ሰው ነው የገባኝ። ንዳበለው ሹፌሩን ንዳበለው ሊላንዶ አይ ባይሱዚ ስጭን አሌክስ ዘግሬድ ያጋጫል ከመሬት የሁለት አገነት ልጅ አስደገሙት። አሁን ደግሞ ጸበሌ እጄ ስመጣ ከጸበል ጠፍቼ መጣሁ። አቅጥቀው ሁሉ ነገሩ ምላስ ነው ሰውዬ። ቁጭ በይ ዘምቤልከኝ ሲያሳ ቤሱ ክፈልኝ ማርያም ናሱ የሁለት ከፍላል ከፍያለሁ። 10 ውስጠኞችን ደግሞ ሌላ ቦታ ማርያም ናሱ በሚቤት ኪዳነ ምህረት የሚቤት ይጥባል። ግን አይደብርም እዚህ ጋር ቁጭ ብዬ እኔ የምለፍለው አውቄ ማርያም ከሰበት አብቼ ባይሱዚ ምጭን ቡራ ሰላም ነው። እዚህ ጋር ስትደርስ ሱሪ እንደባበስ ያስታውቃል ፊት ቂንጬ እንደቀመሰ መቅመሱንማ አውቀመሻለሁ። እሷ ቤት ስገባ አንተን አስቤያለሁ። ለአንተ እንድትሰጥህ ባሰማምጣት አስጎመጀኝና እዛው ቀመስኳት። አንተ ቅርናታ ደቡዳ ልጅ ሁለተኛ እንዳታልፍ በእኛ በር ደጅ። እንዴት እቀራለሁ በእናንተ ቤት ደጅ። ነገ ትመጣለች ቆንጂዬዋ ልጅ። ለአንድ ቂንጬማ እንዴት እክድሃለሁ። ጓደኛዬ ና ወስደሃል እኔም እሄዳለሁ። ቂንጬ ቂንጬ ነው ከሰው አይበልጥም። ጓደኛ ግን አይለወጥም። ቡራ ኢትዮጵያ። ስማ ግን አሁን ምንድነው ሚዲያው ላይ በጣም ተጨናንቀዋል ባንተ ፖስት ምንድነው? እስኪ ምን ተፈጥሮ ነው? ምንም ማቀው ነገር የለም። ማቀው
እኔ ውስጥ ያለውን ህመም ማን ነው ማቆም ነው ሼሪያ ውስጥ ያለውን ህመም እኔ ነኝ ማቆያለሁ ጌታ ሆይ እኔ ሪከርድ የተደረገኝ ይሆናል አትሳቁ ወረኮ ተደረገ ቆይ በላ መጥራስ ይመጣል ነው ምንም ማታቀው ምንም አውቀው ነገር የለም ስኩሪስም የለም ብሏል ቶማስ ግን እንዳለ ሰማችሁ አስጌ የውስጤን ህመም እኔ ነኝ ማቆያለ ነው ለምን እንደጻፈ ከውስጡ ነው የባህል ህክምናው እዚህ ነው እንዴ እኔ ልጄ ግባ እኔ ምን ፈልገህ ነው ጓደኞቼ መሽረጥ አድርጎ ሲሸኑ ምናምን ነገር እኔ መሽረጥ አድርጎና መሽናት ይከብደኛል ምን መሽናት አልችልም ይከብደኛል አዎ በእናትህ ቡዳ ነው አይዞን እኔ ጋር ቆንጆ መድኃኒት አለ አይዞን ወይ በእናታችሁ ከዚህ ነገር ብቻ ገላግሉኝ እንጂ የሚከፈለውን ነገር እከፍላለሁ ከዚህ እንደ ድመት እኮ ጓሮ ገብቼ ነው ቆፍሬ የምጸዳዳው ይሄን ያህል ተጽዕኖ አረገብኝ አትሸናም በቃ እስቲ ሽና እስቲ አልችልም እኔም እያለሁ አትሸናም አልችልም ሰው ከሌለ ታዲያ እኮ መንፈስ ነው ልጅ ምን ላድርገው እኔ ጋር በቃ ይኸውልህ ባዝሊን አለች አንድ ባዝሊን እሺ እሷ ሰረገላው ላይ ቅብት ታረጋትና መቀርቀሪው አዎ በፀሐይ በዚህኛው በኔ ሳይድ ሆነ ትቆማለህ በፀሐይ ላይ ኮፍያውን ፀሐይ ከመታው እኮ ምች መታኝ አይ ችግር የለውም በኔ ሆነብህ መሰለህ ትጠይቁበታላችሁ አንተ ጀነ እንትን አትበል እኔ እኮ ምን ሆነ እኔ ትልቅ ሰው እኮ ነኝ ዛሬ ሚስቴን ላነቃቃት ነው ሞቲቬት ላረጋት ስሙ ሚስቱን ሊያነቃቃት እችላለሁ የሚያቅተኝ ነገር የለም ሁሉንም እችላለሁ ባሌ አምሽቶ ቢመጣ አለመናደድ አለመቆጣት እችላለሁ ብለሻለሁ ለባሌ ሁል ጊዜ ዶሮ መስራት እችላለሁ ልብሱን ቢያዝረከርክ ባሌ አለመቆጣት እችላለሁ አሁን በሰዓት ለባሌ 100 ብር ሰጥቼው እንዲዝናና ሂድ ማለት እችላለሁ ስትኛ ሂድ ወይ አመሰግናለሁ እናንተም ሚስታችሁ ጋር መተኛ ብቻ ሳይሆን ሚስታችሁን ማነቃቃል ልመዱ አመሰግናለሁ እችላለሁ ሰሞኑን እንግዲህ መነጋገሪያ የሆነ አንድ አልበም ተለቋል እሱም የአሌክስ ንጉስ የድሮ አራዳ ሚል አልበም ተለቋል ምስክር አያሻኝ ወይም ደግሞ ምሳሌ ስታማኝ ብትከርም በማታውቀው ስለኔ ፊቴ ብታወራ ብሰብረው ያንተና እውነት ቆማ ነጻ ታውጣኝ የማትለው ገጭገጭ ክፋት ጨዋታ የሽ ደግሞ ዝምታ ቢበዛ እሷ እንደ ቀልድ አደግዳጊ ቲፎዞ አበዛ ሚዲያው ሞልቶ ቀልድና ብዙ ፎጋሪ በየትኛውም ቦታ ጠፋ እውነት ተናጋሪ ኮምፒቲሽን ሆሚ ኖ ኮምፒቲሽን አሽቼ ብመጣ ምነው መድረኩ ደላሽ ቢገራ አለልብሽ አሌክስን እንግዲህ ድሮ ሂፕሆፕ ሚውዚክ የምትሰሙ ሰዎች በደንብ ታውቁታላችሁ አሁን ግን ይሄ አልበም ለምን መነጋገሪያ የሆነ ካላችሁ ማለት ነው ሂፕሆፕ ሚውዚክ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ጥያቄ አለ አይደል እኔ የጀመርኩት እንደዚህ ምናምን ብቻ ብዙ ነገር አለ በጣም በእነዚህ ሰጣ ገባ ደግሞ በደንብ የሚታወቁት ሁለቱ ናቸው እነማን እንደሆነ ታውቃላችሁ እናንተና አሌክስ ንጉስ ከለቀቀው አልበም ማለት ነው ለሁለቱ ሚል ትራክ አለ ከአልበም ውስጥ ማለት ነውና እዛ ላይ ምን የሚል ፓርት አለው አርፍጄ በመጣ ምን ነው መድረኩ ደላሽ እና ለሁለቱ ነው የሚለው ዘፈኑ ማለት ነው ስለዚህ ግቡና ስሙት በጣም የሚገርም ሂፕሆፕ አልበም ነው እኔ በጣም ተመችቶኛል እና እንግዲህ እነሱ ምላሽ ምን እንደሚሆን ያው እንጠብቃለን ስለዚህ ሁለት የነበረው ጦርነት እንግዲህ ወደ 3 ከፍ ብሏል እንግዲህ የሶስቱ ሆኗል አሌክስ ለሁለቱ ብሎ ዘፍኗል እና ደግሞ ሌላ አንድ ትራክ አለ ከዚህኛው ውጪ ለሁለቱ ከሚለው ውጪ ማለት ነው ዳይሬክት የሆነን ሰው ነው በቃ ዳይሬክቱ ስትሰሙት ማን እንደሆነ በደንብ ይገባቸዋል በደንብ ማለት ነው የትኛው ትራክ ላይ መሰላችሁ የሚያሰክር ውሃ ምን እንደሚል እንየው ዛሬ ከዳር ቆሜ ልተኩስ አንዳንዶች ታዝበላቻ እንዳታዩብኝ ለእኔ ፍቅር ነው ገንዘቤ መቼም ትኩረት ባልስብ እንደሱ ተነቅሼ ታቱ ሰማችሁ መቼም ትኩረት ባልስብ እንደሱ ተነቅሼ ታቱ እሺ ቆነጃጅት ሞዴሎች ባልቀምስ ማርከ ወተቱ ከቆነጃጅት ሞዴል ባልቀምስም ከማርከ ወተቱ ሞዴሏን አስታወሳችሁ የፓፕስ ሌላ ታሪክ አይጠፋኝ ተወለዳ የቱ ነው ሰፈፉ እሺ ሞልቶ ያየው አየሩ ሲቀስፉ ለጋጋዚ ዳይሬክት ነው የኛው ዳይሬክት ነው አይደል ዳይሬክት ነው እንግዲህ
እስቲ ምን እንደሚፈጠር እናያለን። እና የአሌክስ ንጉስ ሚውዚክ አልበሙ እንዳለ የተለቀቀው በራሱ ዩቲዩብ ቻናል ነው። አሌክስ ንጉስ በሚለው ማለት ነው በራሱ ዩቲዩብ ቻናል ተለቋል። አሪፍ ነው። እኔ ተመችቶኛል፣ ሰምቻቸዋለሁ። ግን ያው ደጋግመን ገና እየሰማን ነው። ግጥሞቹ ምናምን የሌለ ነው። በጣም ነው የሚገርመው። ያው ሂፕሆፕ የሚያውቀዋል አሌክስን፣ ድሮ የነበረ ራፐር ነው። እንግዲህ እስኪ 3 ሆነዋል፣ ከ2 ወደ 3 ሄደዋል። እስቲ ያለውን ነገር እንመለከታለን። መልስ ይኖራል ብዬ ገምታለሁ። እስኪ እናንተም አድምጡትና እስቲ እዚህ ቪዲዮ ላይ መታችሁ ኮሜንት አድርጉልኝ። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ከተመቻችሁ ላይክ አድርጉ። ኦልሬዲ እዚህ ድረስ አይታችሁ ከመጣችሁ ወዳችሁታል ማለት ነው። ላይክ አድርጉ። ሀሳብ አስተያየት በነፃነት ኮሜንት ይደረግ። እዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ መጣሉ። ሰላሙን ጤናውን እስከዛው ብዝት አድርጉ ይስጣችሁ። ቻው